ስርየት አላገኙም ማለት ነው። አየ በጣም ችግር ይፈጥራል ማለት ነው። ሶ የኛ ፖዚሽን እሱን ወይ አክሰፕት አያደርግም ማለት ነው። ፕላስ ደግሞ እኔ እዚህ ኢትዮጵያ ውስጥ ያለው ይለይ ይሁን አምናሹር ግን የኮፕቲክ ኦርቶዶክስ ላይ ፋዘር እንትና ማን ነው ፖፕ ሼኖዳ እንዳስቀመጡት ቺልድረን they are capable በህፃናትን ለምንድን ነው የምናጠምቀው የሚለውን ሪዝን ብዙ ሪዝን ያስቀምጣሉ። ከዛ ውስጥ አንደኛው ሪዝን ሶስተኛው አራተኛው ላይ የተጻፈው ሪዝን children are capable of believing ወይ ደግሞ having faith ብለው ያስቀምጣሉ። so having faith ማድረግ የሚችሉ ከሆነ without ለምሳሌ ይታለ ለምሳሌ ፖፕ ሼኖዳ I think page 34 ላይ ነው ይሄኛው በኢፓቡ ላይ ያለው ነው። From the point of view of faith, little children are in the stage of believing and accepting everything. እንዴት ነው ቢሊቭ የሚያደርጉት ኮምፕሬንድ ማድረግ የማይችሉ? አሁን ይሄ ስለ ፔዶ ባፕቲዝም ላይ ያወሩ ነው ሪዝኖች። አንደኛ ሪዝን we are concerned about eternal life of children because the Lord says unless one is born of water and spirit he cannot enter the kingdom of God. ለዛ ነው እነኚህ ህፃናቶች የምናጠምቀው። ሁለተኛ ሪዝናቸው ምንድነው? through baptism little children are given the opportunity to practice the life of the church and enjoy the divine sacrament therein together with all their efficacious ምናምን ብለው they can also enjoy all the means of grace in the church and their effects on their life ይላል። ከዛ ሶስተኛ ላይ መጥቶ ምንድነው የሚሉት? from the point of view of faith little children are in the stage of believing and accepting everything. They do not refuse or reject faith. The doubt, inquiring, questioning and the reasoning of adults have not yet entered their sphere. ልብ ብላችሁ አዳምጡ ምን እያሉ እንደሆነ። from the point of view of faith ከእምነት ስለ እምነት ስናወራ ስለ ነኚህ ፔዶ ባፕቲዝም ላይ ነው ብያለሁ። ኢንፋንትም ይሁን ሊትል ቺልድረንም ይሁን ሊትል ቺልድረን are in the stage of believing የማመን ስቴጅ ላይ ናቸው። ሁሉን ይቀበላሉ አይደለም። ስለ ፌዝ እያወራ ነው። in view of faith ስለ ፌዝ ስናወራ it's saying from the point of view of faith ስለ ፌዝ ስናወራ little children are in a stage of believing and accepting everything. believe እና accept ማድረግ accept ብቻ አይደለም መቀበል ብቻ አይደለም እያሉ ያሉት believing on the stage of believing ማለት pistis faith የምንለው እኮ ነው በግሪኩ the same word. they do not refuse or reject faith ለምንድን ነው believe ያደረጉት ወይ ደግሞ accepting everything የተባለው? they do not refuse or reject faith እያሉ so ይሄ ማለት they are passive ማለት ነው exactly what Lutherans have been saying. እግዚአብሔር ፓሲቭ ለሆነ ሰው ፌዝን ሊሰጥ ይችላል ብለን እናምናለን። so ፖፕ ሼኖዳ whether knowingly or not እዚህ ክፍል ለምን እያሉ ነው? they are on a stage of belief ያደርጋሉ ነው በቃ ምንም እኮ ወደዚህ ወደዛ አይደለም። of course ሌላ ብዙ ሪዝኖች ያስቀምጣሉ። ፖፕ ሼኖዳ ወደታች ወርዳችሁ ምናምን ስታዩ በፋሚሊያቸውም ፌዝ ልጆች ሊድኑ ይችላሉ። ፋሚሊ ያው እኛም እሱን ሪዝኒንግ እናስቀምጣለን ማለት ነው። ፋሚሊ በሃውስሆልድ ባፕቲዝም በእነዚህ ፋሚሊ ውስጥ ባሉ እንትን ለሰዎች ለህፃናት ኬር በሚያደርጉት ፌዝ እግዚአብሔር እነኚህ ልጆች ወደ እምነት ሊያመጣቸው ይችላል ብለን እናስቀምጣለን። ይሄ ግን ከብዙ ሪዝኖች አንዱን እየጠቀስኩ ነው። ከፖፕ ሼኖዳ ከሚያስቀምጡት ብዙ ሪዝኖች አንዱ ይሄ ነው። እኛም ብዙ ሪዝኖች እናስቀምጣለን አንዱ ይሄ ነው። ሶ ፖፕ ሼኖዳ አክቹሊ ከኛ ያደርጋሉ እያልኩ ነው። እሱን ነው ሶ ስለ ፍሪ ዊል ላይ ነው ሴንት ሲሪል ኦፍ አሌክሳንድሪያ ደግሞ የጠቀሱት። ፋዘር ታድሮስ ማላቲ ደግሞ ሴንት ሲሪል ኦፍ አሌክሳንድሪያ ብለው ጠቀሱ። the image of God in which man was created was his own free will መጀመሪያ የተፈጠረበት however he spoiled it by his disobedience to God. thus he became incapable of interacting with God's love freely. ከእግዚአብሔር ፍቅር ጋር ከእግዚአብሔር ጋር ፍሪሊ ኢንተራክት ማድረግን ኢንካፓብል ሆነ። ስለዚህ ፍሪሊ ኢንተራክት ማድረግ ከሆነ ያቺ ፍሪ የምትለው ከሌለች ፍሪ ዊል የምትለው ታዲያ ምንድነው? ከየት መጣ? ከየት ነው ፍሪ የተባለው? ዊሉ ፍሪ አይደለም ማለት ነው። ኢትስ ሰልፍ ሪፊዩቲንግ ፍሪሊ የሚባል ነገር የለም ብለን እናስቀምጣለን። ግማሽ ፍሪ ዊል የሚባል
ግማሽ ፍሪ ዊል እንደዚህ የሚባል ነገር የለም። ፍሪ ዊል ካልክ የፈለግከውን ነገር ማድረግ ወይ ያለማድረግ እንደፈለግ መምረጥ ማለት ነው። ለምሳሌ ኃጢአትን ማድረግ ወይ ያለማድረግ ትመርጣለህ። ባይዝ ደግሞ ሁሌም ሰው በቃ ኃጢአትን ማድረግ በራሱ ነው፣ እግዚአብሔር ሳይረዳው ነው፣ ዊሊንግሊ ነው የሚመርጠው። ነገር ግን ይሄኛውን the same definition ወደ እግዚአብሔር አምጣውና አይ ምንም ያለ እግዚአብሔር ግሬስ ሳልቬሽን ወይ ስፒሪቹዋል ነገርን እመርጣለሁ ካልክ you are pelagian already በቃ አትችልም። መጽሐፍ ቅዱሳዊም አይደለም፣ ወደክ ማለት ነው። so that the Lutheran position አትችልም። እና ታዲያ ሉተር ምናምን ብሎ ደግሞ ያነሱ ሰዎችን አየው መሰለኝ። ሉተር ቦንዴጅ ኦፍ ዘ ዊል ላይ ዊሉን ባይዘ ስለ ዝም ብሎ ሁሉንም ዊል እያወራም አይደለም። እዛ ክፍል ላይ እንደ ቢስት ነው ምናምን ያለው ሉተር። አይ ቲንክ ሉተር ኢስ ራይት፣ ሉተር ኢስ ራይት። እዛ ሉተር ኢስ ራይት። እዛ ክፍል ላይ ስለ እንትን ስፒሪቹዋል ነገር ነው እያወራ ያለው። but by necessity I do not mean by compulsion ብሏል ሉተር። but as they term it, the necessity of immutability, not of compulsion. That's a man void of spirit of God does not evil against his will as by violence, or as if he were taken by the neck and forced to it, in the same way as a thief or a cutthroat is dragged to punishment against his will. so ኃጢአትንም ሲያደርግ ወይ ደግሞ የሆነ በአንገቱ ተይዞ በቃ ተገዶ አንገቱን ተይዞ ሂድና ይናደርግ ተብሎ አይደለም እያለ ነው። ባይዘ even free will towards sinning ራሱ ሲያወራ ማለት ነው። ሶ ነገር ግን ወደ እግዚአብሔር ነገር ስትመጣ እግዚአብሔር ጸጋ ሳይኖር ሰው እግዚአብሔርን ሊመርጥ አይችልም ብሎ ካስረዳው በኋላ ኤራስመስን የእግዚአብሔርን ግሬስ ብታወጣበት ፍሪሊ እግዚአብሔርን ምንም ሳይረዳው ቹዝ ሊያደርግ አይችልም ካለ በኋላ ወደ ኃጢአት ደግሞ እንዲሄዱ ሰዎችን ይላል። ሰዎችን ወደ ኃጢአት ደግሞ እንዲሄዱ ኦፍ ኮርስ የዚህ ዓለም ገዢ የተባለው ኦፍ ኮርስ ማኒፑሌት ያደርጋል፣ ኢን ቦንዴጅ ያደርጋቸዋል። ባይዘ አጌንስት ዜር ዊል እያለ አይደለም እዚህ። ነገር ግን ይሄ ክፉ መንፈስ የተባለው ትሪክስተር ነው፣ ሰዎችን ዲሲቭ የሚያደርግ ነው፣ ዲሲቨር ነው። ዊላቸውን በቦንዴጅ ሊይዝ ይችላል በብዙ ነገር ዲሲቭ እያደረገ። ከዛ እሱን ምን ይጠቅሳል? ሁለተኛ ጢሞቴዎስ 2:26 ሁለተኛ ጢሞቴዎስ 2:26ን ይጠቅሳል ሉተር። ምንም ካለ ባይብል ሳይጠቅስ ባይዘ አያወራም። ሰከንድ ቲሞቴ 2 ምን ይላል እዚህ ክፍል ላይ? those who oppose him he must gently instruct in the hope that God will grant them repentance, leading them to knowledge of the truth, and that they will come to their senses and escape from the trap of the devil. ከሰዎች ከትራፕ ኦፍ ዘ ዴቪል ሰይጣን ትራፕ የሚያደርጋቸውን ከሱ እንዲወጣ ሰዎችን ግራንት እንዲያደርግ ኖሌጅ ኦፍ ትሩዝ እንዲያገኙ እነኚህን ኢንስትራክት አድርግ። ይሄ ዴቪል የተባለው ደግሞ who has taken them captive to do his will, ካፕቲቭ አድርጎ የያዛቸው እነኚህ ሰዎች ምን በማድረግ ትራፕ ውስጥ በማስገባት ባይዘ አጌንስት ዘር ዊል አስገድዷቸው ምናምን ሳይሆን ትራፕ ውስጥ በማስገባት ካፕቲቭ አድርጓቸዋል ዊላቸውን እያለ ካፕቲቭ ቱ ዱ ሂዝ ዊል የሱን ዊል እንዲያደርጉ ካፕቲቭ አድርጓቸዋል ነው። ለዛ ነው ካፕቲቭ ያንተ ዊል በዚህ ዓለም ገዢ የተባለው በዴቪል ካፕቲቬት ከሆነ እሱን ዊል ስታደርግ ትኖራለህ ነው። ከዛ ዊል ሊያነጻህ የሚችለው የእግዚአብሔር ጸጋ ሲመጣ ከሱ ያነጻሃል። ከዛ በኋላ እግዚአብሔር ደግሞ በአንተ ዊል ላይ መስራት ይጀምራል። ስለዚህ የእግዚአብሔር ከሆንክ ዊልህን ራይድ ወይ ደግሞ እሱ ምሳሌ አነጋገር ነው የተጠቀመው። ወርዱ ሃርሽ ነው ምናምን ማለት አይደለም። አይዲያው ትክክል ነው። እግዚአብሔር ዊል ግሬስ ዊልን ከገዛ እግዚአብሔር ነው አንተን ያንተን በሱም በሚወደው ዳይሬክሽን የሚመራ። ሰይጣን ከሆነ ግን ሰይጣን ነው ወደ ራሱ ዊል ራይድ የሚያደርገው እያለ ነው። ለዛ ነው እዚህ ክፍል ላይ እሱን ካስቀመጠ በኋላ ምን ይላል? if Satan sits there on ዊሉን ነው ያ እንደ ምሳሌ ወይ ነገር የተጠቀመ ነው። it wills and goes as Satan wills። ዊልን ሰይጣን ተቆጣጥሮት ካለ በቃ እሱ ነው እንደሱ የሚያደርገው። nor is it in the power of its own will to choose to which rider it will run, nor which it will seek, but the riders themselves content which shall have and hold it ይላል። ስለዚህ ሉተር was right። ምንም የተሳሳተ ነገር የለም። ምሳሌያዊ አነጋገር አናሎጊ መጠቀም ደግሞ is a well known exegesis in early church ማለት ነው።
ሶ ምንም ስህተት ቢብሊካሊ ስናየው ስህተት የሌለበት ቲዮሎጂ ነው ማለት ነው ከኛ ፖይንት ኦፍ ቪው። ሙሌ አዲ የምታደርገው ሀሳብ አለ? ሙሌ ጠፋህ እንዴ? ጆናታንን አይቼው አልነበረም እንዴ? ወደ ቸርች ሄደ? እኛም እንሄዳለን ወደ ቸርች አለው ዶክተር። አይ ቅድም ያነሳሁት እኮ የእንትና ነው የአግናጤዎስን ለኤፌሰስ በላኮ ደብዳቤ ላይ ቻፕተር 8 ላይ ያለው ባውንደሪ የሚያስቀምጥበት ነገር አለ። ስፒሪቹዋል ማንን እና ካርናል ማንን ማለት መንፈሳዊ ሰው የካርናልን ስራ መስራት እንደማይችል፣ ስፒሪቹዋል ሰው ደግሞ የካርናልን ስራ መስራት እንደማይችል አንሌስ ካላመነ በስተቀር ብሎ የፈቃድ ስርዓት አላት ሰዎች የታሰሩበትን ወይ ያብራራበት እና እሱን ነበር ቅድም እንትን ያለው እና እንትና የባርናባስ ላይም አለ። መጀመሪያ እግዚአብሔር ሁሉ ቻፕተር 9 ላይ ነው የባርናባስን ያስቀምጠው እና በተለይ እሱ የሚያስቀምጠው የሰርከምሳይዜሽን ስፒሪቹዋል ሰርከምሳይዜሽን ላይ ስለ መንፈሳዊ ግርዛት ኦልድ ቴስታሜንት ላይ እግዚአብሔር ፕሮሚስ የገባውን ክፍሎች ይጠቅስና እርሱ ራሱ እግዚአብሔር ራሱ እንደሚገርዘን ስፒሪቹዋሊ እሱ እንደሚገርዘን አይናችንን፣ ልባችንን፣ ጆሮአችንን፣ ሁለመናችንን እንደሚገርዘን ኢቨን ለማመን ራሱ እንድናምን ራሱ እንደሚያደርገን ያስቀምጣል። የሱ እንኳን ሰፋ ያለ ኤክስፕላኔሽን እነ ዴንቲስ ኦፍ ኤፒስትል ላይ የነ በሄርማንስ መጽሐፎች ላይ ብዙ መጽሐፎች ላይ አለ። ምናልባት ሰፋ አድርገን እንትን እንላለን። እዚህ አይነት መጀመሪያ እግዚአብሔር እንድናምን ኢኔብል እንደሚያደርገን ሰው ሙሉ በሙሉ በኃጢአቱ የወደቀ እንደሆነ እንትን ያደርጉበታል፣ ያብራሩበት ፖዚሽን አለ እና ትንሽ ለማውራት ስላልተመቸኝ ነው ዶክተር ቅርታ ጫጫታ ስላለ ችግር የለውም። ሙሌ ያው ምንለው ብለናል። እንግዲህ ከኛ ፖይንት ኦፍ ቪው እንደዛ ነው የሚታየው ማለት ነው። ሂድበርግ ዲስፒቴሽን ላይም አለ ሉተር ያስቀመጠው እሱ ላይ እናያለን። የ1518 ሂድበርግ ዲስፒቴሽን የ1518 አለ አይደል? እሱ ላይ ማስቀምጧልና እስቲ እሷ ላይ ትንሽ ነገር የሚመች ከሆነ በቃ አሁን ቸርች ብንሄድ አይሻልም? እሺ ችግር የለም። በቃ እኔም እሄዳለሁ። እንግዲህ ሀሳቤን አስቀየራችሁ። ሂድ እና እንደዛ ነው። አይ ቲንክ ሁሉም የራሱን እስኪ አሁን እኮ ብዙ ሰው ላይክ ይጠይቃል እንጂ እኔ ደግሞ እንዴት ብዬ ነው የማስተምረው የሚለው እንዴት አንደርስታንድ የማደርገው የሚለውን ብዙ ሰው አሁን ኩዌስችን አያደርግም። አሁን ባለፈውም ያነሳሁት ስለ ዲስከስ ስናደርግ እና አኖኒ ምናምን ጋር ላይክ ስለ ፕሪዲስቲኔሽን የሚለውን ያንን ኮንሴፕት ከባይብል ውስጥ ከምንም እንትን ልትክደው የምትችል አይደለም። በቃ ከዓለም ሳይፈጠሩ በፊት እኛን ነው የመረጠው የሚለው እነኚህ ሰዎች የሚያምኑትን በክርስቶስ በኩል እኛን መረጠን፣ እሱም ደግሞ ለዘላለም ሕይወት እንደመረጠን ነው። so how would you explain in your position? explain it እኮ እያልን ነው። እስኪ ኤክስፕሌን አድርጉትና ከዛ በኋላ እስኪ የራሳችሁንም ቁጭ ብሎ ማሰብ ጥሩ ነው። ከዛ the more you dig in, the more you understand ነው የኛ ፖዚሽን። ለዛሬው በዚህ ብናበቃ ይሻላል መሰለኝ።